ወዴት ነው የምወጣው? የቤቱ ባለቤት ቤቱን ለቃ እንድትሄድ ትእዛዝ ሰጥተዋል። ቤት ተሳስታችኋል መሰለኝ። አዎ እንደዛ ነው የሚሆነው። አቶ አቤል እባክህ እዚሽ ላይ ፈርምልኝና በአስቸኳይ ከዚህ ቤት እንድትወጣ። እንዴ ግን እኮ ነው የቤቱ ባለቤት ነው። ወረቀቱን ያነበብኩ አልመሰለኝም። እስቲ ወረቀት ውስጠኛ ቢል ራኬብ ግርማ ማናት? እኔ አላውቅም። ቆይ ግን እሷን ማግኘት ትችላለህ? ከዚህ ውጭ የተሰጠን ትእዛዝ የለም አቶ አቤል። ከወጣ በኋላ ቤቱን ቼክ ለማድረግ እንመለሳለን። ወይዘሮ አልማዝ ደግሞ እዚሁ ይቆዩ። እንዴ እናቴን ትቼ የት ነው የሚሄደው? ስለ እሱ አታስብ። ጨርሻለሁ። መልካም ቀን። ምንድን ነው ሆናችሁ? እዩ በእናትህ ህልም ውስጥ ረበለኝ። ምን ተፈጥሮ ነው? ረብቃ ደህና አይደለችም? እሷ ደህና ነች። ታዲያ ምን ሆኖ ነው? የቤቱ ካርታ እንዴ? ራኬብ ማናት? እሱ ብቻ ነው። ከላይ እንደተጠቀሰው የአቶ ሞገስ አበበ ካምፓኒ እንደሚታወቀው እርሳቸው ካረፉ ማንም ኃላፊነት የሚወስድና ንብረታቸውን ያወረሱበት ኦሪጂናል ፋይል ይዞ የተገኘ አካል ስላልነበረ ለዓመታት ካምፓኒው በድርጅቱ ሰራተኛነት እና ታማኝነት እየሰራ ነበር። ነገር ግን በዛሬው ዕለት ወይዘሮ ራኬብ ግርማ የተባለች ግለሰብ ኦሪጂናሉ ፋይል መያዝና 3 አይን እማኞች ይዛ በመቅረብ ምንም ስህተት በሌለበት መንገድ የአቶ ሞገስ አበበን ካምፓኒ ወደ ራኬብ ግርማ ተዘዋውሯል። ምንድነው አቤል? ምንድነው? ለምን እንዳነበብከው ማለቴ ቆይ ማን ነው እንደዚህ ያደረገው? እኔ ምን አውቄ? አያርን አቤል ቀላል ጉዳይ እንዳልሆነ ነግሬ ነበር። እዩ ማን እንደዚህ ያደርጋል ብዬ አስባለሁ። ሲጀመር የሆነ ነገር እንደሚፈጠር ነግሬ ነበር። አንዴ ቆይ ግን ለምንድን ነው እኔና ርብቃን ብቻ ለማስወጣት የፈለጉት? በእርግጠኝነት የሚያውቀን ሰውማ ነው እንደዚህ የሚያደርገው። ማለት እናንተ ብቻ ነው ሊወጡ ያሉት? አዎ እኛን ብቻ ነው ያሉት። ግን ቆይ እንዴት ነው ትቻት የሚሄደው? በዛ ላይ ማን ምን ሆኑ ምንም የምናውቀው ነገር የለም። ስለሱ ያሳስብ። እኔ ያለው አንዴ አሁን ምን እንደምናደርግ ነው ማስብ ያለው። ርብቃ እሺ በይና ከዚህ እንሂድ በቃ። ወዴት? ወደ ቤት። ርጅ አውርተን ጨርሰን። እሺ ቢያንስ ለትንሽ ቀን ርብቃ። ርጅ አይሆንም አልኩሽ እኮ። እሺ ቢያንስ ግን በደንብ እስኪሻልሽ እኮ እዛ ብትሆኚ ጥሩ ነበር ርብቃ። እሱ ጥሩ ነበር እና እንሂዳ። ግን አቤልን ትቼው መሄድ አልፈልግም። እሱንማ ነግረሽኝ ነበር እኮ። እና ለምን ድጋሚ ጠየቅሽኝ? ሀሳብሽን ከቀየርሽ ብዬ እኮ ነው። አይ ምንም ሀሳብ የሚያስቀይረኝ ነገር የለም። ምን አይነት ጣጣ! ርጅ ምን ሆነሽ ነው? አይ ምንም። አይ የሆንሽው ነገርማ አለ። ምንም የለም ርብቃ። ርጅ በእርግጠኝነት የሆነ የደበቅሽኝ ነገር አለ። ምንም የለም ብዬሽና እንዴ ርብቃ፣ ለምን ታስጨንቅኛለሽ? የደበቅሽኝ ነገር እንዳለ ገብቶኛል። ወገብሽን እንዳልሽ ርብቃ። ደህና ነሽ? ርጅ ስትዋሺ እኮ በደንብ ነው የማውቅሽ። አይ በቃ ሂጂ ርብቃ። አትሂጂ ርጅ። እመለሳለሁ እኮ። እሺ ቆይ ቤት የሆኑት ነገር አለ? ኡፍ ርብቃ፣ ምንም የለም አልኩሽ እኮ። እሺ በቃ ሂጂ። በዛውም አቤልን ጥሪልኝ። ለምን እንዴ? ለምን ማለት ላወራው ነው ርጅ። እሺ በቃ የሆነ መንገድ አናጣም እናስተካክል። እኔ እኮ እሱ አይደለም የሚያስጨንቀኝ። ታዲያ ምንድን ነው ያስጨንቀኝ? አሁን ለርብቃሽ እንዴት ብዬ ነው የምነግራት? ምንም ማድረግ አይቻልም። ፈተና ሲመጣ እንዲሁ ርብቃ እየፈለገች። ታዲያ ነገርሻት እንዴ? አይ እኔማ አቤል እስከሚስተካከል ድረስ ላልነግራት ወስኜ ነበር። ከዛ ያው ቤት ስንወስዳት እነግራታለሁ ብዬ ነበር። እና ማለች አቤልን ጥዬ መሄድ አልችልም አለች። ውሽኔ ርብቃ እንደዚህ ታማ እንኳን ለምን ነው የምታስበው? በቃ ሂድና ሁሉም ነገር እንዳለ አቤል፣ ሁሌም ከጎን ነሽ። አመሰግናለሁ አቤል። ደህና ነህ ግን? ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ፣ ግን እኮ ፊትህ ልክ
አይደለም። ደክሞኝ ነው። አቤል ድካም ብቻ ግን አይመስለኝም። እና ርብቃ ቆይ ምንድን ነው የደበቃችሁኝ? እነማ? ሁላችሁም። ርችም የሆነ ነገር ልትነግረኝ ፈልጋ ሳትነግረኝ ወጣች። አቤል አንተ እንኳን ንገረኝ። እሺ ግን እንዳትጨነቂ። አቤል ካልነገራችሁኝ ነው የምጨነቀው። ርብቃ ቤታችንም ንብረታችንም ተወሰደ። ምን? እንዴት አቤል? ዛሬ የሆኑ ሰዎች መጥተው ቤቱንም ንብረታችንንም በሌላ ሰው እንደተዘዋወረ ነገሩ። ቤቱም? አቤል አዎ። እንዴ ቤቱ እኮ በእኔ ስም ነው። እንዴ እና ታዲያ እንዴት እንደዛ ሆነ? በቃ በእርግጠኝነት የሆነ ነገር አለ ማለት ነው። እስቲ አቤል የቤቱን ወረቀት አምጣልኝ። ምን ይሰራል? ዝም ብለህ አምጣው አቤል። ርብቃ ፌክ ነው። እስቲ አምጣው አቤል። አዎ ግን እንዴት? ማሚማ በጭራሽ አታደርገውም። አይ እንደዛ እንኳን አይመስለኝም። አገኘሽው እንዴ? እኔ እንጃ እሱ ይሁን አይሁን እርግጠኛ አይደለሁም። እስቲ ቆንጆ ምንድን ነው እዩ? እሱ ነው እንዴ? አዎ ርብቃ ራሱ ነው። ስለዚህ የዛሬውም ሴራ የራሷ ነው ማለት ነው። አቤል ማሚ ብቻዋን አይደለችም፣ ሌላኛም መጉዳት የሚፈልግ ሰው አለ። ልክ ነሽ ርብቃ፣ የማሚ እጅ ቢኖርበትም ሌላ ሰውም አለ። አዎ አቤል፣ አጠገባችን ሆኖ እየጎዳን ያለ ሰው አለ። በቃ መጣሁ። የት ነህ አቤል? መጣሁ። ምን ላድርግ? እኔም እኮ መናገር ስለከበደኝ። አይ ርች፣ መስማቴ ለማይቀር እኮ መጨነቅ አልነበረባቸው። ርብቃ አሁን እኮ ነገሮች ተደራርበውብናል። ደግሞ ይህን ነገር ስትሰሚ እንዳትጎጂ ብዬ። ርች አንዴ ከመጣ በኋላ መሸሽ አያስፈልግም፣ መጋፈጥ ነው። እሺ እና ምን እናድርግ? የሆነ መፍትሄ አይጠፋም። አዙ አንዴ ለውራሽ ነበር። እሺ ቦስ። እኔና ርብቃ ከዚህ እንሄድ። ለምን? ወዴት? ምክንያቱም ምንም አይጠቅምሽም አንቺ። ወዴት እንደሆነ ግን አናውቅም። እሺ ለስንት ጊዜ? እስከ መጨረሻው ወይም ደግሞ ለትንሽ ጊዜ ሊሆን ይችላል። አረ ለምን? አዙ ምንም አይነት ጥያቄ አትጠይቂ። አይ የአንቺ ስራ ምን መሰለሽ? እኛ ከወጣን ቀን ጀምሮ እዚህ የሚደረጉትን እያንዳንዱ ነገር ደውልሽ ታሳውቂኛለሽ። እሺ ጣጣ የለውም። እሺ በቃ ደግሞ በእናትሽ ማሚን በደንብ ተንከባከቢያትሽ። አይ በቃ ሌላውን ነገር በስልክ እናወራለን። አረ ፒስ። ግን እኮ ቤቱ ያለ ምርጡ አይገፋም። በቅርቡ ልንመለስ እንችላለን። አንቺ ብቻ ያልኩሽ ነው። አይ እሺ ቦስ። ርች የሆነ ሀሳብ መጣለን። ምን መጣልሽ? አጎቴ ጋር መሄድ እንችላለን። የት? ርብቃ ክፍለ ሀገር? አዎ ግን ቆይ አቤል ይመችዋል? ከሌላ ቦታ እኮ እዛ ይሻላል ብዬ ነው። ለነገሩ እሱ ቤተሰብ ጋር ከመሄድ ይሻላል። ተርች እንደሱ እንኳን አትበይ። ለምን አይደለም ርብቃ? የሁሉ ጣጣ የመጣው በእነሱ አይደል እንዴ? እና ርች አቤል ግን እሺ የሚለኝ ይመስልሻል? አዎ ርብቃ፣ በዚህ ሰዓት አንቺ ምንም እምቢ ማለት አይችልም። በቃ እንደውም አጎቴ አስታውቂኝ ያለኝ ስለነበር በጣም አሪፍ ነው። በቃ ርብቃ፣ ነገሮች እስከሚስተካከሉ ድረስ ጥሩ አጋጣሚ ነው። ማነው? ብሩክ ነው? ወይኔ ርች ምን ልበለው? ምንም እንዳትነግሪ ብቃሽ። አንቺ መጀመሪያ እስኪ። እሺ ወይዬ ወንድሜ። ደህና ነኝ ወንድሜ፣ አንተ እንዴት ነህ? አይ ምንም አልሆንኩም። እሺ ወንድሜ፣ አጎቴ ጋር መሄድ እፈልጋለሁ። አዎ ኧረ በሰላም ነው። አይ አልተጣላንም፣ እንደውም አብረን ነው የምንሄደው። አዎ በዛውም ንጹህ አየር እቀበላለሁ። ደህና ነው። እሺ በቃ እደውልለታለሁ። አቤል፣ እኔ አንድ ሀሳብ መጥቶልኛል።
በቃ ለጊዜው አጎቴ ጋር እንሄዳለን። የት ርብቃ? ክፍለ ሀገር ግን ቅርብ ነው። ለምን ርብቃ? ሌላ አማራጭ አንፈልግም? አይ አቤል፣ ለጊዜው ከዚህ የሚሻል አማራጭ የለም። ይኖራል። ቢኖርም ደግሞ ጊዜ የለን። እሱ ሰው አመሰግናለሁ። እሺ አቤል፣ አንቺ ደስ ያለሽን ሙሉ አደርጋለሁ። በቃ እደውልለታለሁ። እሺ እሺ ጀግናው ባሌ። ሄሎ የኔ ሚስት። ጠፋህብኝ እኮ። ምን እባክሽ፣ ድራማችን እኮ ልብ አንጠልጣይ ሆኖብኛል። እና አስተዳደቁ እንዴት ነው? እንደጠበቅነው ነው? ምን ሆነሽ ነው? ከዛ በላይ ነው እንጂ። እሺ ሁሉንም በድል ተወጣ መሰለኝ። መጠርጠሩስ? ከዛ ሲወጡ እኮ ደወሉልኝ። ይደውሉልሻለሁ። እኔም ገምቼ ነበር። በጣም ነው ደስ ያለኝ። እዩ አልገባህም? እኔስ ብትይ የኔ ቆንጆ እንዴት ደስ እንዳለኝ። ኡፍ የልባችን ደረሰ። እና አንገናኝም እንዴ? ምን ነው ናፈኩ እንዴ? በጣም እንጂ። በቃ ቤት ና ዛሬ እንኳን እስቲ ውጪ እንገናኝ። እሺ በቃ ተዘጋጂና ስትወጪ ደውል። እሺ ቻው። በቃ እሺ ቻው። እወድሻለሁ። ሄሎ አጎቴ። አጎቴ እንዴት ነህ? አዎ ደህና ነው። ኧረ አይኮራም አጎቴ፣ እንደውም አስታውቂኝ እያለ ነው። እሺ ልንመጣ ነው። በእውነት አጎቴ? እሺ በቃ አጎቴ እደውልልሃለሁ። እሺ ቻው። ምን አለሽ? በጣም ደስ አለው። እሺ በቃ አሁን ምንም አታስብ። እሺ እሞክራለሁ። ይኸው አቤል፣ እኔ የምችለውን እያደረኩኝ አይደለም? አይክፋ። እሺ ኧረ ጨረሽኝ በእናትሽ። በቀን እምቢ፣ መብቴ ነው። እሱማ መብትሽ እና እዩ የምር ተጋብተን አንድ ላይ ልንኖር ነው? ወይሽ ረስተሽው? ምኑ? በስማችን ካምፓኒ አለን። እዩ ደግሞ እሱ ከኛ አብሮ መኖር በኋላ ነው የሚያስደስተው። ምን ነው ደበረ? አይ አንቺ እያለሽ እና በደስታ ቀናችን አትከፋ። ኧረ ለማን አባቱ እኮ ፍቅሬ አስበከው እዛ ቤት ሁለታችን ብቻ የምንኖረው ህይወት። ሁለታችን ብቻ አይደለም እና ማሚቴስ ተረሳሁት። ግን እኮ እነሱ ከሄዱ እሷ መሄድ ነበረባት። አይ እንደሱ ማለት ነው። እሺ ካልከኝ ያባወራ ማሙጋገሱን ካሁን ጀምሽ ለማመድ በየ እኮ ነው እዩ። ያው ታውቂያለሽ ላንቺ ማለት ነው። የኔ ጀግና አንበሳ እኮ ነህ። አዋ ላንቺ ከዚህ በላይ ይገባሻል። የማላውቀውን ህይወት ስላሳየኸኝ አመሰግናለሁ። ስለሚገባሽ እኮ ነው። እና እንዴት ነው ምን ሁኔታቸው? የቤቱ ድባብ እንዳሰቡ ፈጣሪ ይመስገን። ቤቱ በሀዘንና በጭንቀት ነው። የምርህን ነው? አዎ ብታይ ቤቱ ሲኦል ሆኗል ነው የምልሽ። ኡፍ ደስ ሲል። ቆይ የእናንተ ጉዳይስ? ምን አውቄ። ለአንተ እንኳን ችግር የለውም፣ ለማሚ ነው እንጂ። በቃ ፈጣሪ አንዴ ፈጥሮናል እንዳረገ ያደርገን እንጂ ምን ማድረግ ይችላል። እዩ አሁን ብዙ ሀሳብ ስላለበት ያው የማሚቴን ነገር አንተ አስተካክልለት። እሺ ከሌላ ጊዜ በተለየ ጠንከር በልሽ። ኧረ እሷን ነገር ምን ይጣሉ ችግር የለውም። እና ያለን እስኪ ምን ንቀሽ? ኧረ በጭራሽ። በቅርቡ ትገረሚያለሽ። አንተ ከምን ጊዜ መጣህ? የሆነ ዕቃ ልገዛ ወጥቼ ነበር አጣሁት። እና ሌላ ቦታ ትሄድ ነው?
አይቶ ቀስ ብሎ ይደርሳል። አወራችሁ አቤል? አዎ ተስማሙ? አዎ። ደስ ይላል። ምንድን ነው? አንዳንድ ነገሮች እስኪስተካከሉ ድረስ አጎቷ ጋር ማለት የት? ክፍለ ሀገር ይሻላል። የርብቃን ፍላጎት ለማክበር ነው። አዎ ለነገሩ እዛው ይሻላል። እሷም ትንሽ ትረጋጋለች። እና አቤል አሁን የሚመጣው? አይ ትንሽ ይቆያል። አቤል አንተ እዚህ ማስተካከል ያለብህ ጉዳይ ካሉ ችግር የለም፣ እኔ እሄዳለሁ ከርብቃ ጋር። ለምን? አይ ከደበረ ብዬ እኮ ነው። አይ ልጅ አይደብረኝም። ያው ስላልተዋወቃቸው ለዛ ብዬ ነው። አይ ልጅ አሁን ላይ የራሴን ስሜት የማዳምጥበት ጊዜ አይደለም። እንዴት? ርብቃ ያለችው ሁሉ ይሆናል። ሲገርም አንተ እሷ ደግሞ አንተ። ደስ ይላል። ያው እንግዲህ ባልና ሚስት ስትሆኑ እንዲህ ነው። ደስ ይላል። መልካም እና ያዙ እዚህ ጋር ቁጭ በይ እና ችግር የለውም። አቤት አዙ ስላወቅሽ በጣም ደስ ብሎኛል። ምርጧ፣ እኔም የሌለ ተመችተሽኛል። እሺ እና አዙ ያው የተፈጠረው ነገር አቤል አውርቶሻል ነው? አዎ ምርጧ። እሺ ስለ ሁሉም ነገር አመሰግናለሁ። እሺ የዋህና በጣም ጥሩ ልጅ ነሽ። እና አዙ ያው እኛም ከዚህ ልንሄድ ስለሆነ አንቺም ወደ ቤተሰቦች እንድትመለሽ ነው። ያው እዚህ ቀጥይ ብለንሽ ጥለንሽ መሄድ አንችልም። ምክንያቱም እዚህ ቤት የሚመጡ ሰዎች ምን አይነት ይሆኑ አናውቅም። ስለዚህ አዙ ወደ ቤተሰቦች መመለስ አለብሽ። እንደሱ ይሻላል። አዎ አዙ። አይ ፍሪኳ ወይ አዙ ፒስ ነሽ? በጣም ደህና ነው። እኔ የምልሽ ፍሪኳ ወይ ከቤት ሊወጡ እኮ ነው። እነማን? እነ ርብቃ ናቸዋ። ሰምቻለሁ። አንቺ ደግሞ የምስራች ማዘግየት ለመደብሻ። በቃ ወይ ሰማሽ እንዴ? አዎ በቃ አዙ ደውልልሻለሁ። ለሱ ብቻ አይደለም ያጮኩልሽ። ሌላ የተፈጠረ ነገር አለ እንዴ? ርብቃ እኛ ስለምንሄድ አንቺም ወደ ቤትሽ ሂጂ አለችኝ። እና አንቺ ምን አስብሽ? እኔ እንጃ ፍሪኳ። በቃ እኔ ጋር ነኝና ተመልሰሽ ትሄጃለሽ። እንዴት? አዙ ዝም ብለሽ እሺ በይ። አይ ፍሪኳ ርብቃ መጣሽ? አዎ ማሚ ሴት ሄዳ ነው። ወደ ውስጥ አስገባናት። እዚህ ብዙም አልተመቻትም ነበር። አዎ እናወሰናችሁ እንዴ? ያው ለጊዜው ያለን አማራጭ ይሄ ብቻ ነው። በቃ ጠንከር በይ። እሺ ለምን እንደሆነ አላውቅም፣ ግን የሁለታችሁ ግንኙነት ፈተና በዛበት። አዎ ያው ጥሩ ነገር ፈተና ይበዛበታል። የእናንተ ግን በዛ። አቤል ምንም አልሆነም፣ አንቺ ግን እየተጎዳሽ ነው። አይ ትዳር ውስጥ እኮ እሱ ነው እኔ ነኝ የተጎዳሁት አይባልም። ያው አንዱ ከተጎዳ ሁለቱም ይጎዳሉ። እሱስ ሰው። ኧረ ጉድ! ዛሬ ደግሞ ማን አይዞሽ ብሏት ነው? ተቅለበለበች እኮ። ሆ በቃ መጣሁሽ። ከዛ ራስ ዝም ጭጭ ምለው ምንም አላቆም ያለ የሰዎችን ማንነት ከሩቅ ለመመልከት ነው የምጠቀመው እንጂማ እየተደረጉ ያሉት ነገሮች በሙሉ አውቃለሁ። አቶ ዮኤል ይሄ ምን ይባላል መሰለህ? በርቀት ስመለከት ምን ያክል ለመራመድ እያሰብክ እንደሆነ ተመልክቼ ደርሻለሁ ስትል ባላሰብክበት ቅጽበት መንገድህን አፈራርሼብህ ተስፋ ቆርጠህ ህይወትን እንድጠላ አደርግሃለሁ። ጠብቀኝ። አሁን ግን አይደለም፣ እስከፈለክበት ሂድ። የክፋትህን የጥላቻን ጥግ አሳይ። ይህ ሳቅሽ እኮ ነው የናፈቀኝ።
ንጹህ ሳቅ፣ ፍራቻ፣ ህመም የሌለበት። በቅርቡ ይመለሳል አቤል። ምርጧ እዚህ ሆነች ነው እንዴ? እዛ እኮ ፈልጌ ያጣሁሽ። አዎ አዙ ተዘጋጀሽ? ወዴት ልትሄድ ነው? ወደ ቤቷ ልትሄድ ነው። ለምን? ያው እኛ ልንሄድም አይደል? ቢሆንስ እሷ እኮ ሂጂ ስትባል ከነዩ ጋር መውጣት ትችላለች። አይ አቤል፣ እኛ እስከመጣናት ድረስ እኛ ከሌለን እዚህ መቆየት የለባት። እንደሱ ይሻላል። አዎ በቃ አዙ እናመሰግናለን። አረ ወፍ ችግር የለውም ቦስ፣ ስራዬን ነበር እኮ የምሰራው። ቢሆንም አክብረሽን ነበር የምትሰሪው። ልክ ነው አዙ፣ እንደውልሻለን። እሺ ፒስ። በቃ ምርጧ። እሺ አዙ። ምርጧ ወይ አዙ፣ ይቅርታ በጣም አዙ ምን ሆነሽ ነው? አዙ ይቅርታ። አዙ እሺ በያት እንጂ ደግሞ ምን አድርገሽ ነው? አይ ምንም፣ ላስከፋዎች ነገሮች በሙሉ ይቅርታ። አዙ ቆይ ብታስከፊኝ አመስግኜሽ አይሻለሁ እንዴ? እሺ በቃ ቻው። እሺ ቻው አዙ። በቃ ትከፊ ምንድን ነው? አይ አልከፋም። ደግሞ ርብቃ ታያለሽ፣ ሁሉም ነገር ተስተካክሎ በቅርቡ ትመለሳላችሁ። አዎ ርች፣ እኔም እንደዚህ ይሆናል ብዬ አስባለሁ። ርብቃ እኔም አብረሽ ልምጣ እንዴ? አይ ርች፣ አቤል ስላለ ምንም ችግር የለውም። እሺ በቃ ግን በማን እመጣለሁ? ርች ደግሞ እኮ እርጉዝ መሆኔን ነግሬው ነበር። ወይኔ ርብቃ እና ምን ይሻላል? በቃ ምንም ማድረግ አይቻልም። እውነቱን ነግረዋል። ግን እኮ ርብቃ ታውቂያለሽ፣ ተመርዘሽ እንደሆነ ካወቀ እሱ እንደኛ ነው እዚህ ድረስ ነው የሚመጣው። እኔም እኮ የፈራሁት እሱ ነው። በቃ ወይ በራሱ ሰዓት ነው ቢሆን ርብቃ። አዎ ባይሆን እንደዛ የሚሻል ይመስለኛል። አዎ ርብቃ፣ ደግሞ ስለ ቤቱ ተሳስተሽ እንዳትተውሪ እንዴ። ኧረ በጭራሽ እንደሱ አይነት ስህተትማ አልሰራም። በቃ አሪፍ። ቆይ እሺ ለብሩክ መቼ ነው የምነግረው? ርብቃ አሁን ስለ ራስሽ ብቻ አስቢ። እሱ ከልጁ ይልቅ ለአንቺ ነው የሚያስብልሽ። እሱማ ግን ርች በጣም ፈራሁት። እንዴ ለምን ርብቃ? እሱ እኮ ለአንቺ ስለሚያስብ ነው ያንዳንዱ ነገርሽን የሚቆጣጠርሽ። እሱ ልክ ነሽ። እሺ በቃ ርብቃ፣ ግን ሁሌም ከጎንሽ ነኝ። እሺ አውቃለሁ የእኔ ውድ፣ በጥሩም በመጥፎም ሰዓት ሁሌም ከጎኔ ነሽ። እንዳንቺ አይነት ጓደኛ የለም። ጓደኛ ርብቃ። እህቴ በጣም ይቅርታ። ታውቂያለሽ አንቺ እኮ ከየትም በላይ ነሽ። ታዲያ ለምን ታስከፊ? እዩ በቃ የማምን ነገር አደራሽ። ኧረ ችግር የለም በእናትህ። ደግሞ እርግጠኛው ናት እንዴ? በምን እንደምትንከባከባት ነው? አዎ አሁን ከእናንተ እኮ የእሷ ጉዳይ ቀላል። የእኛማ ያው ለጊዜውም ቢሆን መፍትሄ ተገኝቶበታል። አዎ በመጡ ሰዓት መፍትሄ ይታጣ። ብቻ እናንተ ሄዱ። እኛማ ልንሄድ ነው እንግዲህ። ያው ደግሞ ጠንከር ያው ለፍቅር የሚከፈል መስዋዕትነት። እኔ ምን አደረኩ? ከዚህ በላይ ተከትላት ገጠር ልገባ ጀመረ። ደግሞ ደህና ሆንክ ብዬ ሳላበቃ ምንድን ነው ጥሩነትህን የነገርኩህ። ይህ እኮ ጥሩነት ሳይሆን ግዴታዬ ነው። ባል አይደለም እንዴ? አዎ ግን ሁለታችሁም ቢሆን ነበር ጥሩ። ማለቴ አንተ ርብቃን ገጠር የሚል ብትላት እሺ አትልም። ግን ያው አንተ ብቻ ተውሽ። እዩ አትቀባጠር በእናትህ። ርብቃ ለእኔ ካደረገችልኝ አንጻር ይሄ ትንሽ ነው። ኧረ እሺ በቃ ትቻለሁ። ውጫ ወጡ እንዴ? ሊወጡ ነው። እንደውም ሲወጡ እንዴት እንደሚሆኑ ማየት ፈልጋለሁ። በቃ ቶሎ ውጪና በርቀት ያችሁሽ። እሺ ደስ ይለኛል። ይኸውልሽ ግን ደግሞ ተጠንቀቂ። ያቺ ነፈስ ዛሬ አላማረች። እባክህ እሱ አታስብ። አዞታለች እንዴ? እኔ ጋር ናት። እንዴት? ደውላ ውጭ ያለችኝ ስትል ተጠቅመናለች ብዬ እኔ ጋር ነው ያልኳት። እና አሁን አንቺ ጋር ናት? አይ እህቴ ጋር ደርሼ እመለሳለሁ ብላ ሄዳለች። ፈጣን እኮ ነሽ። በቃ ልብሴ ልቀያየርና መጣ። እሺ በቃ ደግሞ በደንብ ተጠንቀቂሽ። እሺ በቃ ቻው። ከፍቶኝ እኮ አይደለም፣ ግን ያን
ያን ሁሉ ትዝታ ያለበት ቤት በአንድ ጥሎ መውጣት ከበደኝ። ቀጣይ ህይወታችን ካለፉት ጊዜ የተሻሉ ትዝታዎች ይኖሩታል። ቢሆንም አቤል በቃ እንደዚህ ከምትሆኚ ቶሎ ከዚህ ቤት እንሂድ። አዎ እንደዛ ይሻላል። እሪች ሂጂና እቃዎቹን ይዘሻቸው። እሺ። ምነው አሁን ልትወጡ ነው? አዎ ተሸርች በቃ እንሂድ በቃ። ዮኤል ንጉሴ ሁሌም ትለይብኛለህ። የዛሬው ቀን ግን ተለየብኝ። አሁን ደግሞ ትንሿ ሳትቀራለች። እሷ ደግሞ በጣም ቀላል ናት። እሷ ደግሞ እጄ ውስጥ ስለቀረች እጄ ውስጥ ስላለች አውጥቶ መጨፍለቅ ነው። በቃ ሪች እሷንም አትረብሻት። ምንድነው ሪች እንደዚህ የሚሆን? ትገናኛላችሁ እኮ አይደል እንዴ? እሺ በቃ ሂዱ። ሰውዬን በቃ እሺ ልጅ በጣም በቃ ርብቃ እኛም እኮ እዛው አንቀርም። ለምንድነው እንደዚህ የምትሆኚው? እሺ በቃ ትቼዋለሁ። በቃ ትከፋ። በቃ እንሂድ።